ሳሚን ወደሻል? የጠላቶቼ ወዳጅ የመበቀያ ካርዴ አንቺን በመግደል ነው ጠላቶቼን የማስለቅሰው። በስተመጨረሻም እንግዲህ አቶ በኃይሉ ያደረጉት ነገር በጣም የሚገርም ነው ማለት ነው። እንግዲህ ይህንን ልጅ አንበሳዬ እያሉ የሚጠሩትን ልጅ ማለት ነው ወደ ሰላም ቤት እንዲመጣ እናም ደግሞ ሄደ የምትላቸው የበኃይሉ ልጅ ነኝ ብለህ ነው ወደዛ ቤት መግባት ያለብህ ብሎ እንግዲህ ልኮታል ማለት ነው። በጣም በሚያሳዝን ሁኔታ ግን ሰላም ያላደረገችውን ነገር ራሱ ነው እንግዲህ የዚህን ልጅ እናትና አባት ህይወት ያጠፋው። ነገር ግን ሰላምን እንግዲህ እህቴ ነች እና እሷ እህቴ ነች ያንተን እናትና አባት በቃ ማለት እንዲወገዱ ያደረገችው። በዛ ላይ ደግሞ በተለይም ደግሞ እችም ወዳጇ ነች በማለት የነሱ የጠላቶች ወዳጅ ነች፣ በዚችም ልትበቀላቸው ትችላለህ ብሎ ጭራሽ የብሌንንም ፎቶ አሳይቶታል ማለት ነው። እናም እንግዲህ ያን ልጅ ግን በጣም ያወዛገበው ነገር ቢኖር እንዴት የራሱ እህት የኔን እናትና አባት ልታጠፋቸው ቻለች? ሲቀጥል ደግሞ እሱስ ለምንድን ነው ይህንን ያክል ነገር ማለት በቃ ሲደባብቀኝ ኖረው ጭራሹንም ነገሩ ላይ እጁ ይኖርበት ይሆን እንዴ እስከ ማለትም ደርሷል ማለት ነው። ይሄን ነበረ በጣም ደስ የሚለው ነገር። ምክንያቱም ማለት በቃ በኃይሉ ራሱ የራሱን ጓደኛ በኃይሉ የሚባለው የነበረ በነገራችን ላይ የዚህ ልጅ እናትና አባቶችም በኃይሉ ነው ስሙ አባትየው ማለት ነው። እና ያንን የራሱን ሞክሾውን እንደ ጓደኛ እንደ ወንድም የነበረውን በጥቅም ሲል ነፍሱን አጥፍቶታል ማለት ነው። በጣም ነው የሚገርመው፣ ህይወቱን አጥፍቶታል ማለት ነው አቶ በኃይሉ። እናም እንግዲህ አቶ በኃይሉ ይህንን ነገር አድርጓል። ይህ ልጅ ከመጣ በኋላ ግን ብሌን ከፍታለታለች። ከዛ በኋላ ወደ ግቢው ለመግባት እንግዲህ ለብሌን የተናገረው ነገር ምንድን ነው የሚለውንና እንዲሁም ደግሞ የብሌንና የሳሚ ፍቅር እንደቀጠለ ነው ማለት ነው። በዚህም ደግሞ እንግዲህ ብሌን አልታወቃትም እንጂ በጣም የሚገርመው ነገር ወደዋለች ማለት ነው። ሳሚን አሁን ላይ እንደወደደችውም እየተናገረች ትገኛለች ማለት ነው። ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ ውዶችዬ። እናም እንግዲህ ሳሚና ብሌን ተዋደዋል፣ ተፋቅረዋል። ይሄ ደግሞ ለሁለት ሰዎች ማለትም ለዳግም በጣም የሚያናድር ነገር ነው። ምክንያቱም ዳጊ ሁላችንም እንደምናውቀው ብሌንን ስለሚወዳት፣ ነገር ግን ደግሞ የሚሰጠው ነገር ማለት በቃ ፍቅር እኮ ትሪት ነው። እሱ ትሪት አያረጋትም። የባሱንም ጭራሽ እሷ ከሱ እንድትርቅ የመገፋፋት አይነት ነገር ነው ሳይታወቀው እያደረገ የነበረው። ያም ነገር እሷ ቀድማ ነግረዋለች። እኔ ያልሆነ ውሳኔ ልወስን ነው ዳጊ ተው፣ ቅናትህ መጠን አይለፍ ተው ብላ ብሌን በጣም አስጠንቅቀዋለች። እና ዳጊ ግን ይህንን ነገር መስማት አልፈለገም ነበረ። በዚህም የተነሳ እንግዲህ የሚወዳት የምትወደው ብሌንን አጥቷታል ማለት ነው ሳሚ በሚያሳዝን ሁኔታ። እናም እንግዲህ ብሌን ማለት በቃ የሳሚ መሆኗ ነው። ምክንያቱም ሳሚን አልታወቃትም ነበረ። አሁን ላይ ግን እንዳፈቀረችው ቁጭ ብላ ለራሷ ጊዜ ሰጥታ ስታስብና ስታስተውል፣ በዛ ላይ ደግሞ ለዳጊም ነግረዋለች። ዳጊ ምንድነው ያላት? ቆይ ግን ብሌን ሳሚን ወድሸዋል እንዴ ባላት ሰዓት መልስ ነበር ያጣችው። እንግዲህ አንዳንድ ጊዜ ከቅርበት ብዛት የተነሳ እንግዲህ እሱ ለእሷ ብሎ ህይወቱን አሳልፎ ሰጥቷል። በመጀመሪያም ነግሮት ነበረ ዳጊ በጣም የተሸወደው ሳሚ ነግሮታል በፊትም። ብሌን የኔ ነው የምትሆነው ከእጅ ላይ ደግሞ ወስዳታለሁ ብሎት ነበረ እና አሁንም እንግዲህ ከእጁ ላይ ሊወስዳት ጫፍ ላይ ደርሷል ማለት ነው። ነገር ግን ይሄ ልጅ ማለትም ሊበቀል የመጣው ልጅ ምንም ያላደረገች ሰላም፣ ነገር ግን እናትና አባትህን ህይወት የነጠቀችው የእናትና የአባትህን ህይወት የነጠቀችው እች ነች ብሎ በፎቶ እንግዲህ የሰላምን ፎቶ አሳይቶታል። ያም ልጅ እንግዲህ ወደዚህ መጥቶ የበኃይሉ ልጅ ነኝ ነበር ያላት ለብሌን ማለት ነው። ብሌን በጣም ነው የደነገጠችው። ምክንያቱም በኃይሉ ልጅ እንዳለው አታውቅም ነበረ። የሚገርመው ነገር ግን የበኃይሉ ልጅ ማን እንደሆነ ሲገምቱ ሁሎችዬ፣ የበኃይሉ ልጅ ቃል ነች። ምክንያቱም እንግዲህ የቃል እናት ማለት ነው። የቃል እናት ነበረች የበኃይሉ ሚስት። ማለትም አግብቻት አይደለም ዝም ብዬ ግን ከዛ በቃ
አረገዝኩ አለችኝ። እኔ ልተዋት ብዬ በኋላ ጭራሽ በቃ ትንሽ ቆይቼ ተዋታለሁ ስል አረገዝኩ አለችኝ። ከዛ በኋላ ግን አድራሻዋን ላገኝ አልቻልኩም። ተከራይታበት የነበረው ቦታ ቤት ራሱ ሲሄድ ኪራይ መክፈል አቅቷት እንደወጣች ነው የነገሩኝ ምናምን ብሏል። እና የሚገርመው ነገር ቃል የእሱ ልጅ ነች ማለት ነው። በስተመጨረሻ ሁላችንም የምንመለከተው ይሆናል። ያው ልንገራችሁ ብዬ ነው ውዶችዬ። እንግዲህ ቃል አሁን ፍዳዋን እየበላች ትገኛለች። ቃል እንግዲህ ከወይዘሮ ገነት ጋር ወደነ ዳግም ቤት ሄዳለች ማለት ነው። የሚያሳዝነው ነገር ዳግም እዛው ሆኖ ቢሆን እኮ ደስ ነበር የሚላት። ነገር ግን ዳጊ ራሱ ያለው የት ነው? ሰላም ግቢ ነው፣ የሰላም ግቢ ነው ማለት ነው። እሷ ግን ከወይዘሮ ገነት ቤት እዛ ጸባይሽ እስካልተስተካከለ ድረስ ወደ እኔ መምጣት አትችይም፣ ወደዚህ ቤት መርገጥ አትችይም። እኔ ደግሞ ከቆረጥኩ ነው። በእናቴ ልጅ እንኳን ቆርጬበታለሁ። ስለዚህ አሁንም የምትስተካከይ እንደሆነ ተስተካከይ በማለት እንግዲህ በድጋሜ ወደ እነ ዳግም ቤት ሄዳለች ማለት ነው። ቃል በጣም የሚገርመው ነገር ቃል በቃ ተንኮል አይለያትም፣ ክፋት አይለያትም። ተንኮል ዘመዷ ነው ወይስ እንዴት ነው? አብሯት ነው የተፈጠረ ወይስ ከሚያስብል ድረስ ማለት ነው። እናም እንግዲህ የቃል በጣም ነው የምታሳዝነው። እውነት ለመናገር እንግዲህ ብሌንና ዳጊ ራሱ እንግዲህ ብሌን ስራ ይዛ ነበረ ኪሽን ውስጥ እና ብሌን ስራ እየሰራች ዳጊ ወደ እሷ ሲጠጋ እንዳትጠጋይ ዳጊ በቃ የኔና ያንተ ነገር እዚህ ጋር አብቅቷል እያለች ብሌን በምትናገርበት ሰዓት ቃል ደግሞ ውጭ ላይ ሆና እሰይ አዎ በጣም አሪፍ ወይኔ ብሌንዬ እንዴት እንደወደድኩሽ በዚህ ቃላትሽ በጣም ነው የወደድኩሽ፣ በጣም ነው ደስ ያለኝ ብሌንዬ፣ ጥሩ አደግሽ፣ ጎበዝ እያለች እንግዲህ ስታሽቃበት፣ በዛ ላይ ደግሞ ጭራሹንም በቃ ዳጊዬ አሁን ሳትወድ በግድህ ወደ እኔ ትመለከታለህ ስትል ወይዘሮ ገነት ደግሞ ወደ አንቺ ፈጽሞ አይመለከትም ነው ያለቻት እዛው ላይ። እና እዛው እያዩዋትኝ እዛው እንደዛ ብላ እዛው ልትዋሹላ ትፈልጋለች ማለት ነው። እና የቃል ደግሞ በጣም የከበደ ነው ማለት በቃ የውሸትም ልክ አለው። እዛው እየሰማት አረ እንደዚያ እኮ አይደለም ሌላ ምናምን ብላ ልትዋሽ ትሞክራለች። እና ሰላም በጣም ነው ያዘነችበት። ቆይ እኔ ምን አይነት ልጅ ነው የወለድኩት እንዴ? ምኗም እኮ ነው እኔን የማይመስለው። ከዚህ በፊትም ደጋግማ ብላለች። በነገራችን ላይ ሰላም ምኗም ነው እኔን የማይመስለኝ ብላለች። እውነት ነው ምኗም በቃ ቃል እኮ የሰላምን በስማ ምኗም ነው የማይመስለው በቃ ምኗም። ምክንያቱም ብሌንን ደግሞ ከተመለከታችሁት በቃ ሰላምን ኮፒ ናትኝ። ጸባይዋ፣ የዋህነቷ፣ ሩሩነቷ፣ ለሰው የምታዝነው ነገሯ፣ ሁሉ ነገሯ በቃ ሰላምን ቁጭ ናትኝ። በቃ ሰላም ቢሏት አቤት ነው የምትለው እውነት ለመናገር። እና ሳሚም አሁን ላይ ይወዳታል፣ ያፈቅራታል። ብሌንን ደግሞም ነግሯታል ማለት ተናግሯልኝ። ምንድን ነው ያለው? ብሌን እኔ ይወድሻለሁኝ የሰማችሁ ሳይሆን በራሱ ማለት ነው። እና በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ነገር ግን ደግሞ ብችል የራሴ ያደረግሻለሁ፣ ባልችል ግን እናትሽንና አንቺን አገናኝቼ ሁለታችሁን ማለት በቃ ነግሯቸዋል። ከዚህ በፊትም ብሌንንም እናትሽ ሰላም ናት ብሏታል። ሰላምንም ልጅሽ ብሌን ናት ቃል አይደለችም ብሎ ደጋግሞ ተናግሯል። ነገር ግን ያው አልተሳካለትም ማለት ነው እስካሁን፣ ምክንያቱም በኃይሉ እያበላሸ ማለት ነው። እና አሁን ላይ ግን ይሳካለታል ብዬ አስባለሁ። አሁን ላይ እንግዲህ ብሌን የእሱ ወደ መሆን እየሄደች ነው። ግን እስቲ ውዶች እናንተ ምን ትላላችሁ? ብሌንና እንዲሁም ደግሞ ሳሚ አንድ ላይ ቢሆኑ እስኪ ደስ የሚለው ላይክ ማድረግ አትርሱ ማለት ነው ውዶችዬ። እኔ አንድ ላይ ቢሆን ደስ ይላሉ ማለት ምክንያቱም ሳሚ በጣም ተንከራፈፈ ሁላ በጣም በቃ ማለት እንዴ ፍቅረኛ ማለት እኮ እሷን ትሬት የሚያደርጋት በዛ ላይ ሊጠብቃት የሚገባም ነው ማለት ፍቅረኛ እስከሆነ ድረስ። ፍቅረኛ ማለት ዘበኛ ሆኖ ማለት አይደለም። ግን ልክ እስኪ እዩት ሳሚ አሁን በቃ ለሷ ሰፍስፍ ነው የሚልላት። በሄደች በክፉ ነገር ሲገጥማት ራሱ እሱ ከፊቷ ነው፣ የሆነ ነገር ስትሆን እሱ ከፊቷ ነው። በቃ ማለት የሚወዳችሁ ሰው እንደዚህ የሚንሰፈሰፍ ነው። እና ዳጊን ደግሞ ስንመለከት እንኳን አይደለም ይቅርና ራሱን አሳልፎ ሊሰጥ ስልክ እንኳን ስትደውል በስርዓቱ ማዳመጥ ባለመቻሉ ነው። እንግዲህ ሳሚ ለትንሽ ነው የተረፈው፣ ለትንሽ እንጂ ህይወቱ ሊያልፍ ነበር ብሏል ዶክተሩም ማለት ነው ከዚህ በፊት። እና እሱ በቃ ማለት ደውላለት ነበረ እናትየዋስ እስኪ ወይዘሮ ገነትስ እስኪ እሷ ውጭ ላይ ማለት ሰላም ጋር እያወራች እያለ እንግዲህ ቃል ነች ያነሳችው እሰይ በቃ ሳሚማ ከተላቀቁት ብላ ጭራሽ በቀሏን ማለት ነው እንደዛ ብላ ያው ለወይዘሮ ገነትም አረ ስልክ ጠራም ምናምንም ሳትል ጸጥ ብላ ደስ ብሏት አንስታ ዝም ነው ያለችው። በእርግጥ ብሌን በጣም ነበር የተናደደችው በዚህ በባለፈው ማለት ነው ውዶችዬና ሳሚ ግን ፍቅረኛ እንደመሆኑ መጠን ሲሆንም ራሱ መደወል ሳይሆንም ደግሞ ቢያንስ እንኳን ስትደውልለት አንስቶ ምንድነው ብሎ ከመናገር በፊት ማዳመጥ ቢቀድም ኖሮ ሳሚ አሁን ላይ
ማለት አሁን ላይ ደህና ነው። እርግጥ ግን ህይወቱ ይጠፋ ነበረ እኮ ዳጊ በቸኮለው ማለት ነው። እና ዳጊ አሁን ላይ በመቸኮሉ ባለማዳመጡ ብሌን የምትለውን ነገር ባለመስማቱ በቃ የሚወዳት የሚያፈቅራት ብሌንን አጥቷታል ማለት ነው። አንዳንድ ጊዜ ከመናገር ማዳመጥን ብንመርጥ ብዙዎቻችን ብዙ ጊዜ መናገርን ነው የምናዘወትረውና ማዳመጥ ምን ያክል እንደሚጠቅም ነው እኔ የተረዳሁት ማለት ነው እዚህ ጋር። እናም እንግዲህ ወይዘሮ ገነት ደግሞ ቃልን አብቅታ ማለትም ብቁ አድርጋ ስራ የምትሰራ ጸባዩ የተቀየረች ልጅ ጥሩ ትሁት ልጅ ስትሆን ነው እንግዲህ ወደ ሰላም ቤት መሄድ የምትችለው። አሁን ላይ ግን የማስመሰል ስራ ማለት ነው። ግን ወይዘሮ ገነት ነገ ቤተ ክርስቲያን ይሄዳሉ ምናምን እያለች በጣም እያስመሰለች ነበረ። እንግዲህ የተሰጣት ቅጣት ግን የሀገር ዕቃ ነው ጠቢ ተብላ እኔ አልነካውም አላጥበውም በቃ ትቤቷ ኩራቷ በጣም በቃ ዝቅተኛ ሰፈር ያደገች ልጅ ሁላ አትመስልም ማለት ነው። እና በጣም ነው የምትገርመው የቃል ነገር። አንዳንድ ጊዜ የሰውን መመኘት ልክ አይደለም። አሁን ላይ ግን ቃል የሚሳካላት ይመስለኛል። ዳጊ እሷ ልታደርገው ትችላለች፣ በክፋት በተንኮል ሳይሆን ተቀየሪ ተለወጭ ተብላለች እና በእውነቱ ከልብ ከተቀየረች እና ከተለወጠች ዳግም የራሷ ማለትም የራሷ ፍቅረኛ ማድረግ ትችላለች። አለማድረግ የምትችልበት ሚንስ የለም ብዬ አስባለሁኝ። እና ዳጊና ቃል አንድ ላይ ይሁኑ፣ ሳሚና ብሌን አንድ ላይ ይሁኑ የምትሉ ደግሞ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ ማለት ነው ውዶችዬ። እናም በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ ማለት ነው ተወዳጆች። እናም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንግዲህ ሳሚ በመትረፉ በነገራችን ላይ እኔ በጣም ነው ደስ ያለኝ። ምክንያቱም ሳሚ በጣም ነው በቃ በጣም ነው ማለት በቃ የሚጠብቃት እንደ አንተን እኮ አለመውደድ አይቻልም ብላለች ማለት ነው ብሌን ማንን ሳሚን ማለት ነው። እና እንግዲህ ያዝልቅላቸው አይነት ነገር ነው የምመኘው። ሁለታቸው አንድ ቢሆኑ ባይዘው በጣም ነው ደስ የሚሉት በጣም ብዬ ነው የማስበው። ምክንያቱም ሳሚ ከርፈፍ አለ እና እስኪ እናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባይ ባይ ተወዳጆች።